ወይኔ በላቸው አብርሽ ዛሬ በሚስቱ ዳሌ እንግዲህ ሲሻፍድ ታይቷልኝ። የግል ነው የመንግስት ሲል ነበረ። ካሜራማን ምን አምሮባታል እንዴት ነው እያለ ነበር። እንዴ ዛሬማ ልክ እንደ አዲስ ፍቅረኛ እኮ አሽኮረመምኳት ማለት ነው። እንኳን እሷና እኛን ራሳችን እንዴት በሳቅ እንዴት እንደገደላችሁ እና በነገራችን ላይ ቤተሰብ አብርሽና ሩታ ምንም እየተጨቃጨቁ ሲመጡ ወላይ በጣም ነው ደስ የሚሉት። እና ሩታም እንግዲህ በአንዳንድ ምክንያት ጉዞዬን ሰርዣዋለሁኝ ያው ሰርዣዋለሁ አላለችም ግን በአንዳንድ ምክንያቶች ያው ጉዜዬ አስረዝም ያለውኝ ብላለች ማለት ነው። እኛም ኮሩታ ማለት ነው ያው ከሰው ሀገር እኛ ብተጅ ችግር የለም ሄደሽ ከሆነልሽ መስራት ከቻልሽ ያው የሰው ሀገር ትንሽ እየኛ ስላለንበት ትንሽ ስለሚፈትን ነው እንጂ እኛ ያው የኢትዮጵያ ሰው መሰደድ የሚፈልግ ሰው ካለ ሄደው ቢያዩት እንደኔ በጣም ደስ ይለኛል። ማንንም ሰው አትሄዱ፣ ማንንም እንደዚህ በሉ አልልም። ለምን ሰዎች እኛ ስላልናቸው አይቀሩም፣ እኛ ስላልናቸው ደግሞ አይመጡም ማለት ነው። ያም ሆነ እንግዲህ ጉዞሽ ስለተራዘመ አሁን በቅርብ ደግሞ እንግዲህ ወይ ነገ ወይም ከነገ በኋላ እንግዲህ አዲስ አበባ ከተማ አብርሽም ሰፕራይዝ አለ ብሏታል። እኔ ግን ይቺ ነገር ምንም አልጣፈጠችኝም። ቤተሰብ ማለት የሆነ ነገር ውስጤ ሻክሯልኝ። ለምን አብርሽ ይሄ ነገር እንደዚህ እያደረገ ሙንኪን ሊበቀላት ነው ወይስ ምንድን ነው? ብቻ አላውቅም፣ ወላሂ አላውቅም ማለት ነው። ግን የሆነ ነገር ብቻ አብርሽ ለምንድን ነው እንደዚህ ያልኋችሁ? ባለፈው ሩታ ስለተበቀለችው ያንን ነገር በበቀል ይመልስላት ይሆን እያሁኝ ወላይ በስቀቀና ያለሁት። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ አብርሽና ሩታ ያው በአንድ ስላየናቸው በጣም ደስ ብሎናል። በተለይ አብርሽ እንግዲህ በሚስቱ ዳሌ ይሄን ያህል ሻፍዷል። እንዴ ታስፈችኛለሽ? ስንት ወር ነው የጾምሁኝ እቴ ወይኔ ስንት ወር ነው የጾሙ ምናምን ነገር ሲል ነበርና እንዴ ከዚያ መልሶ አይ ምግብ እኮ ነው ያልኩሽ አላለም እንዴ? ተው እንጂ ዛሬ እኮ አሽኮረመምኳት። ልክ እንደ አዲስ ፍቅረኛ ነው የሆናቸው እና እንግዲህ ሩታም ለገና በዓል ወደ አዲስ አበባ ትሄዳለች። አዲስ አበባም እንግዲህ ከሄደች በኋላ ማንም እንዳይረብሸኝ፣ ማንም ከህይወቴ እንዳይመጣ ብላለች። አብርሽም ያው እንግዲህ ሩታ ስትገባ አብርሽም ባለፈው ተናግሯልና እኔ እወጣልሻለሁኝ አንቺ ልጅሽን ይዘሽ ተቀመጭ ብሏት ነበረ። እሷም እንግዲህ በዛኛው ሀሳብ ተስማምታ ያው ዛሬ እንግዲህ መታ እሺ እኔ ማንም እንዳይረብሸኝ ወላና ቤል ወላና ብሩኬ ማንም እንዳይመጣ ብላ ለባሏ አስጠንቅቃለች። እሱም አንቺ ካልፈለግሽ ያው ማንም አይመጣብሽም ብሏታል። እስቲ እናያለን ማለት ነው። እንደዚህ በኋላ እያስከተልክ ብቻ ሰው እንዳታመጣባት እሷ እንደፈለገች ትሆን። እሷ በቃ እንደፈለገች መኖር ትችላለች ማለት ነው። ወላሂ ያኔ ልጅ ይዞ እንደዚህ ስራ መስራት በጣም ይካበዳል። በጣም ትልቅ ቻሌንጅ አለው። ያው ስለምናያቸው ነው ማለት ነው። እኔ እንጃ ልጅ ይዘው የሚሰሩ ሰዎች ልጅ ይዘው እንደዚህ የሚሉ ብቻ በጣም ነው ማደንቃቸው። እና አብረሽ ደግሞ ይህን ስሜቷን መጠበቅ አለብህ። እሷ ካልፈለገች ካሜራ አትደቅኑባት። እሷ ካልፈለገች በቃ የማትፈልገውን ነገር በግድ ስሩ አትበሏት። ወላሂ የሆነ ነገር ሰውነቷ በቃ ስቅቅ ይላለኝ ካለ ግድ ስሬ ስትባል እኔ እንደዚያ ነው ብዙ ጊዜ የማያት የሚሰማኝ ማለት ነው። እና እንግዲህ አብረሽ ደግሞ ከቤትሽ ከመግባትሽ በፊት አዲስ አበባ ስትገቢ እንዲህ ብቻዋን ነው እንዲህ ሩታ አዲስ አበባ ምትል ሆ ምን አስበ ነው እንጃ አይመስለኝም። ይችችልማ ለጋሽ ማሙድ አንተ ማለት ነው አኪድ አንተና ራስህ የምትወስዳት እንጂ ሩታማ ብቻዋን እንዴ ልጅ ይዛ እቃ ይዛ ምናምን ነገር ብዙ ሀጃቶች ሊኖር ይችላልና ብቻዋ እንዴት ነው እምትሄድ? ከውታጀራ 3 ሰዓት ደግሞ ይፈጃል ተብሏልኝ እና ከ3 ሰዓት ከ1 ሰዓት እስከ 3 ሰዓት ይፈጃል ስለተባለ ብቻዋን አይመስለኝም። ብቻ እንግዲህ እናያለን። ያም ሆነ ከአዲስ አበባ ከመግባትሽ በፊት የሆነ ቦታ በጣም ሰጥችሽ ማለውቅ አድርጌልሽ ማለውቅ ትልቅ ሰፕራይዝ አለ ብሏል። አንተ ግን ማለት ነው ወላሂ የሆነ ነገር ሩታ ብታረጋት እኔም ራሴ እነሳባሃለሁ፣ እንሰድባሃለን። እንዲው በቃ እርግጥ ነው የምናረገው። ብቻ ሩታን የሚያስለቅስ ነገር እንዳይሆን ቤተሰብ ማለት ነው። የሆነ ነገር ሩታን የሚያስለቅስ ከሆነ የሆነ ፕራንክ ከሆነ ሩታን ለበቀል ከሆነ ልክ ዛሬ እንዳስደሰትከነ ነገ ደግሞ እኛ እንበቀልሃለን ማለት ነው። እና እኔ ብቻ አላውቅም ይህ አብርሽ የሆነ ነገር እየሳቀ የሚናገረው ነገሮች ብዙ ጊዜ ስላየሁት ነው። የሆነ ሰፕራይዝ አለሽ አዲስ አበባ ከመግባትሽ
እንደዚህ እንደዚህ እያለ የሆነ ነገር ስራ ይሰራል ማለት ነው። እና ብቻ እንዳይበቀላት ውስጤ እየፈራ ነው። አላውቅም። እስቲ ደግሞ የእናንተን የወታች ኮሜንት አስቀምጡልኝ። እንግዲህ ሩታዬ የመውለጃዋን ሰዓት ጨርሳ የራሷን ነው እንጂ የራሷን ሰዓት ጨርሳ ወደ አዲስ አበባ ወደ ኖረችበት ከጓደኞቿን በጣም ብዙ ሰዎች እየጠበቋት ነው እና ወደዛ የምትመለስበት ጊዜ እንግዲህ ደርሷል። እኛም በጣም ደስ ብሎናል። አስለን አብርሽና ሩታ በጣም ታምራላችሁ። ጭቅጭቃችሁ ወይኔ የሄርሜላ አድናቂዎች ግን ምን ሊሆኑ ነው? ክሎሮክስ ሲጠጡ ይሆን? ወይኔ በላቸው፣ ወይኔ በላቸው። ዛሬማ መቼም ጧ ብለው ነው የሚሞቱ ማለት ነው። በቃ እንደዚህ ወይኔ ሌላ ነገር ልነበረ ረን ያለ ልመፈራለሁኝ የሆነ ነገር ብቻ እንደሚሆነው እርግጠኛ ነኝ። ክሎሮክስ እኮ አይገልም፣ ወላ ክሎሮክስ አይገልም ማለት ነው። ብቻ እንደዚህ የምናገሩበት ምናምን ነገር ሆዳቸው ያብጥና እንጃ እንዳይፈነዱ ብዬ እፈራለሁ ማለት ነው። እንዳይፈነዱ ብዬ እፈራለሁ እንደ ማሽላ እንደ በቆሎ ጧጧ እንዳይሉ እየፈራለሁ። ለምን ያኔ ብዙ ነገር አድርገው ብር አዋተው ብር ልከው ሄርሜላና አብርሽ እንደዚህ ይሆናሉ፣ በቃ ይሄን ይለብሳሉ፣ ይሄን እናደርግላቸዋለን ምናምን እያሉ እኔማ እንኳንም የሩታ አድናቂ ሆንኩኝ፣ እንኳንም የሩታና የአብርሽ አድናቂ ሆንኩኝ። አያችሁ የፍቅር አድናቂ እንኳንም አልሆንኩኝ፣ የሄርሜላማ አድናቂ አልሆንኩኝ። በቃ እስከ መጨረሻው የአብርሽና የሩታ በመሆኔ በጣም ደስ ብሎኛል። እነሱ ቢጣሉም ቢታረቁም ምን ቢሉም በቃ አንድ ናቸው። ባልና ሚስት እንኳን የተዋለደ ሰውና ያልተዋለደም እኮ እንደዚህ በፍቅረኛ ሆነው ተቆራርጠው አይቆራረጡም። እና እኔ በዚህ አምናለሁኝ። ሌሎች ደግሞ አብርሽ ከሌላ ሴት ጋር ሲመጣ እንደዚህ ሌላ ሴት ማቀነባበር በር መላክ እንዲያ መላክ እኛ ለሩታዬ ቪዲዮኗን ካየንላት ሸር ካረግልላት በቃ ይሄ ነገር ራሱ በቂ ነው። ስለ እነሱ ከተከራከርንላቸው ይሄ ነገር ለእነሱ በጣም በቂ ነው። ገንዘብ ከኛ አይፈልጉም። እና እንግዲህ እንኳን ደስ አላችሁ ብያለሁኝ። አብርሽ ግን ዛሬ እንደው ምን ነክቶት ይሆን? በቃ ሽፍድ ብላልኮ ሽፍድ ወይኔ ብላቸው። ለማንኛውም ቤተሰቦች እስቲ እንግዲህ ነገ ሰፕራይዙን እስከምናይ ድረስ ሁላችን መቼም በጉጉት ነው የምንጠብቃቸው። ይህ ነገር ግን ጉጉት ማለት ይሄ ሰፕራይዝ ብሎ አብርሽ የሆነ ዱብዳ እንዳያመጣ ብዬ እፈራለሁ። ያም ሆነ እንግዲህ ፈጣሪ ያመጣውን እንቀበላለን። አይዞሽ ሩታ አይክፋሽ፣ እኛ ያለን እንድሽ ከጎንሽ። ባልና ሚስቶች ደግሞ ታርቀው በአንድ ሆነው የምናይበት ቀን እንግዲህ ቅርብ ነው ብዬ አምናለሁኝ። እወዳችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።